ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 13 በዛሬ ሌሰናችን የምንማማርበት ርዕስ 6.3 ኤሌክትሪክ ፖቴንሻል ይላል። በዛሬ ሌሰናችን የተለያዩ ርዕሶች አሉ። አንደኛው ኤሌክትሪክ ፖቴንሻል ነው። በኤሌክትሪክ ፖቴንሻል ስር ኤሌክትሪክ ፖቴንሻል ኤነርጂ ምንድን ነው? መጽሐፋችሁ ላይ ከገጽ 232 ጀምሮ ነው የሚገኘው። ሌላው ደግሞ ኤሌክትሪክ ፖቴንሻል ለርዕሳችን ኤሌክትሪክ ፖቴንሻልስ ምንድን ነው ሀሳቦች አሉ። እነሱን በጋራ እናያለን ማለት ነው። የተለያዩ ኤግዛምፕሎችና ጥያቄዎችም አሉ፣ በጋራ እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። Today's our lesson objective is define the terms electric potential and equipotential surface. ስለ ኤሌክትሪክ ፖቴንሻል እና እንዲሁም ኢኩፖቴንሻል ሰርፌስ ዲፋይን እናደርጋለን። The other today's our lesson objective is solve problems involving electric potential. የተለያዩ ጥያቄዎች አሉ ስለ ኤሌክትሪክ ፖቴንሻል፣ እነሱን በጋራ አብረን እንሰራለን። The other today's our lesson objective is explain the meaning of volt, potential difference and EMF. EMF ማለት ኤሌክትሮሞቲቭ ፎርስ ማለት ነው። የእነዚህን ሚኒንጎች ኤክስፕሌን እናደርጋለን ማለት ነው። የመጀመሪያው ርዕሳችን what is ኤሌክትሪክ ፖቴንሻል ኤነርጂ፣ ኤሌክትሪክ ፖቴንሻል ኤነርጂ ማለት ምን ማለት ነው የሚለውን ሰፋ አድርገን እናያለን ማለት ነው። ከዚህ በፊት እንደተማርነው ኤሌክትሪክ ስለ ፖቴንሻል ኤነርጂ ለእናንተ አይ ቲንክ አዲስ ነገር አይደለም። ምክንያቱም ፖቴንሻል ኤነርጂን ግራቪቴሽናል ፖቴንሻል ኤነርጂ እና ኢላስቲክ ፖቴንሻል ኤነርጂ ብለን አይተናል አይደል? አሁን ደግሞ ኤሌክትሪክ ፖቴንሻል ኤነርጂ እንዴት ይፈጠራል የሚለውን ዛሬ እናያለን። ከዚህ በፊት እንዳየነው ግራቪቴሽናል ፖቴንሻል ኤነርጂ ካስታወሳችሁ ግራቪቴሽናል ፖቴንሻል ኤነርጂ የምንለው ጂፒኢ ግራቪቴሽናል ፖቴንሻል ኤነርጂ ይባላል። ማንኛውም ኦብጀክት አጌንስት ቱ ዘ እርዝ ግራቪቲ ኢሊቬትድ ባረግነው ቁጥር ኢነርጂ ፕሮሰስ ያደርጋል አይደለ? ለምሳሌ ሄር ኢዝ እርዝ መሬት ነው ብንል፣ እርዝ ናች ብትል ግራውንድ ነው ብንል፣ ሄር ኢዝ ሰርፌስ ኦር ግራውንድ ነው። እዚህ ግራውንድ ላይ ወይንም ሰርፌስ ላይ እርዝ ሰርፌስ ላይ አንድ ኦብጀክት ኢሊቬት ብናደረግ፣ ለምሳሌ ይሄን ኦብጀክት ከዚህ ወደዚህ ሙቭ ብናደረገው ማስ ኦፍ ዘ ቦዲ ማለት ነው። ወደ ላይ ኢሊቬትድ ባደረግነው ቁጥር በተወሰነ ከፍታ ወይም ፖዚሽን ምን ያገኛል? ግራቪቴሽናል ፖቴንሻል ኤነርጂ ያገኛል ማለት ነው። ኦኬ ማንኛውም ኦብጀክት አጌንስት ቱ ዘ እርዝ ግራቪቲ የስበት ኃይል ወዴት ነው ያለው? ወደ ታች አይደል? ሞር ኦብጀክቱ ፌል የሚያደርገው ወደ ታች ነው። ነገር ግን ከስበት ኃይል ተቃራኒ ወደ ላይ ኤሊቬትድ ባደረግነው ቁጥር ምን እያገኘ ይሄዳል? ግራቪቴሽናል ፖቴንሻል ኤነርጂ ያገኛል። አዚስ ፖይንት ላይ ግራቪቴሽናል ፖቴንሻል ኤነርጂ ሲፈለግ ማስ ኦፍ ዘ ቦዲ፣ ይሄ ኦብጀክቱ ማስ አለው፣ የመሬት ግራቪቴሽናል አክሰሌሬሽን አለ፣ ይሄ ደግሞ ሀይት አለ ማለት ነው። ኦኬ ወደ ላይ ኤሊቬትድ ስናደርገው ሀይ የሆነ ፖቴንሻል ኤነርጂ ይኖረዋል። ወደታች ሲመጣ ግን የስበት ኃይል ስለሚያግዘው የኢነርጂ መጠኑ ምን ይሆናል? የሚሄደው እየቀነሰ ግራቪቴሽናል ፖቴንሻል ኤነርጂ እየቀነሰ ዜሮ ይመጣል። ከሱ አጌንስት ቱ ዘ እርዝ ግራቪቲ ነው ግራቪቴሽናል ፖቴንሻል ኤነርጂ ማክሲመም የሚሆነው። ነገር ግን ቱዋርድ ዘ እርዝ ግራቪቲ ግን ሙቭ ባደረግነው ቁጥር ግራቪቴሽናል ፖቴንሻል ኤነርጂ እየቀነሰ ካይኔቲክ ኤነርጂ እየጨመረ ነው የሚሄደው ማለት ነው። ኦኬ በዚህ ከፍታ ወይም በዚህ ሪላቲቭ ፖዚሽን ኦፍ ዘ እርዝ ግራቪቲ ከስበት ኃይል ወይም ከግራውንድ ሌቭሉ ከስበት ኃይል ተቃራኒ ማንኛውም ኦብጀክት ኢሊቬትድ ባደረግነው ቁጥር ምን እያገኘ ይመጣል? ግራቪቴሽናል ፖቴንሻል ኤነርጂ። ይህንን ትምህርት ተምረናል አይደለ? ኢላስቲክ ፖቴንሻል ኤነርጂ ደግሞ ከዚህ በፊት ካስታወሳችሁ ኢፒኢ ኢላስቲክ ፖቴንሻል ኤነርጂ ማለት ነው። ኢላስቲክ ማቴሪያሎች ስትረች ወይም ኮምፕረስ ስናደርጋቸው የምናገኘው የኤነርጂ አይነት ነው። ለምሳሌ ሌስቴክ ስፕሪንግ፣ አንድ ስፕሪንግ ወይም ረበር ባንድ ስትረች ስናደርገው ወይም ኮምፕረስ ስናደርገው በሪላቲቭ ፖዚሽን አማካኝ፣ ለምሳሌ ሂሪዝ ኦሪጂናል ፖዚሽኑ ነው ብንል ኤክስ ኢዝ ኢኳል ቱ 0፣ ግን ኤክስተርናል የሆነ ፎርስ ኤግዘርት ስናደርግ ምን ይሆናል? ስትረች ይሆናል፣ ይለጠጣል። ሲለጠጥ ጌን የሚያደርገው ኤነርጂ አለ። አሁን ይሄ ስትረች ወይም ኮምፕረስ ስናደርገው ጉልበት ያገኛል፣ ኤነርጂ ያገኛል። ይሄ ኤነርጂ ኢላስቲክ ፖቴንሻል ኤነርጂ ይባላል። ከዚህ ያለው ፖዚሽን አለ፣ ሪላቲቭ ፖዚሽን። ይሄም ፖዚሽን ነው፣ ከፍታ። ይሄ ከመሬት ስበት ተቃራኒ ነው። ይሄ ደግሞ ኦብጀክቱን ስትረች ስለሚያደርግ ወይንም ደግሞ ኮምፕረስ ስለሚሆን በምንለጠጠው ወይም ኮምፕረስ በምናደርገው ሰዓት ፕሮሰስ የሚያደርገው ኤነርጂ ኢላስቲክ ፖቴንሻል ኤነርጂ ይባላል። በዚህ ስትሬቺንግ ዲስታንስ ወይም ኤክስቴንሽን በምንለው ዲስታንስ አማካኝነት ኢነርጂ ፕሮሰስ ያደርጋል። ያ ኢላስቲክ ፖቴንሻል ኤነርጂ ስንፈልግ 1/2k ታይምስ ቼንጅ ኢን ኤክስ ስኩዌር አለ። ኬ ማለት የስፕሪንግ ስቲፍነስ ነው፣ ኤክስ ደግሞ ማለት ሪላቲቭ ፖዚሽን ነው። ይህንን ብንለቀው ጉልበት ይዞ ነው የሚመጣው። ማንኛውም ኦብጀክት ጀስት ከነበረው ፖዚሽን የተወሰነ ስትሬች ወይም ኮምፕረስ እናደረግ ኢላስቲክ ማቴሪያሎች ላይ የሚኖር ኢነርጂ ኢላስቲክ ፖቴንሻል ኤነርጂ ይባላል። ማንኛውም ኦብጀክት ደግሞ አጌንስት ቱ ዘ እርዝ ግራቪቲ ኤሌቬትድ ስናደረገው ፕሮሰስ የሚያደረገው ኢነርጂ
ግራቪቴሽናል ፖቴንሻል ኤነርጂ ይባላል። ዛሬ የምንማማረው ኤሌክትሪክ ፖቴንሻል ኤነርጂ ነው። ኦኬ ሶ አሁን ይሄ ግራቪቴሽናል ፖቴንሻል ኢነርጂ ነው አይደለ? የኤነርጂ አይነት ነው። ሶ ከስበት ኃይል ከመሬት ስበት ኃይል ተቃራኒ ኦብጀክቶችን ኢሊቬት ነው። ይሄ ደግሞ ማለት ኢላስቲክ ፖቴንሻል ኢነርጂ። ሶ አሁን ስለ ፖቴንሻል ኢነርጂ ስናወራ ግራቪቴሽናልም አለ ኢላስቲክም አለ። ዛሬ ደግሞ በደንብ ፎከስ አድርገን የምናወራው ኤሌክትሪክ ፖቴንሻል ኢነርጂ ነው። ኤሌክትሪክ ፖቴንሻል ኢነርጂ ምን ማለት ነው የሚለውን እናያለን። ኤሌክትሪክ ፖቴንሻል ኢነርጂ ብለን የምንጠራው ኤሌክትሪክ ፖቴንሻል ኢነርጂ ኢዝ ዘ ኢነርጂ ስቶርድ ኢን ኤ ሲስተም ኦፍ ቻርጅስ ዲው ቱ ዜር ፖዚሽንስ ሪላቲቭ ቱ ኢች አዘር ይላል። ምን ማለት ነው? ኤሌክትሪክ ፖቴንሻል ኢነርጂ የሚፈጠረው ኢዝ ዘ ኢነርጂ ስቶርድ ኢን ኤ ሲስተም ኦፍ ቻርጅ። ሶ አንድ ቻርጅ ከሌላ አናዘር ቻርጅ ጋር ሪላቲቭ ፖዚሽን በምንፈጥርበት ሰዓት ወይም ደግሞ ሙቭ በምናደርግበት ሰዓት ኢነርጂ ፕሮሰስ ያደርጋሉ። ሶ ያ ኢነርጂ ምን ይባላል? ኤሌክትሪክ ፖቴንሻል ኢነርጂ ይባላል። ሶ እንዴት እንደሚፈጠር ነኝ ሎክ ብዙ ጊዜ ኤሌክትሪክ ፖቴንሻል ኢነርጂ ከግራቪቴሽናል ፖቴንሻል ኢነርጂ ጋር በጣም ሲሚላሪቲ ያላቸው ሀሳባቸው ሲሚላሪቲ ያለው። ለምሳሌ እዚህ ጋር እንደምታዩት ፖዚቲቭሊ ቻርጅድ የሆነ ፕሌት አለን። ይሄ ፖዚቲቭሊ ቻርጅድ የሆነ ፕሌት አለን እንበልና እዚህ ጋር ደግሞ ኔጌቲቭሊ ቻርጅድ የሆነ ፕሌት አለን። ሶ ዩኒፎርም የሆኑ እነዚህ ላይኖች የምታያቸው ኤሌክትሪክ ፊልዶች ናቸው። ሶ ኤሌክትሪክ ፊልድ የምንለው ከፖዚቲቭ አውትዋርድ ሆኖ ተርሚኔት የሚያደርገው ወይም ኢንዋርድ የሚሆነው ወደ ኔጌቲቭ ነው አይደል? ስለዚህ እነዚህ ላይኖች ሀሳባዊ መስመሮች ናቸው፣ ኤሌክትሪክ ፊልድ ናቸው። ስለዚህ ከዚህ በፊት እንደነገርኳችሁ ለምሳሌ ከግራቪቴሽናል ፖቴንሻል ኤነርጂ ጋር ተመሳሳይ ነው። ለምሳሌ ይሄ ግራቪቴሽናል ፖቴንሻል ኤነርጂ ለማግኘት ምንድን ነበር ያልነው? ይሄ ለምሳሌ ሰርፌስ ነው፣ የመሬት ሰርፌስ ነው ብንል ከዚህ ሰርፌስ አንድ ኦብጀክት ወደ ላይ ከፍ ብናደረገው የስበት ኃይል ወዴት ነው ያለው? ወደ ታች አይደል? ሶ አንድ ኦብጀክት ወይም ማስ ኦፍ ዘ ቦዲ ወደ ላይ ሙቭ ብናደረገው ኢነርጂ እያገኘ ነው የሚመጣው። ሶ ወደ መሬት ወደ ታች ሳይሆን ወደ ላይ ነው ኤሊቬትድ ስናደረገው ኢነርጂ እየጨመረ የሚሄደው። ሶ ግራቪቴሽናል ፖቴንሻል ኤነርጂ ዘ ኢነርጂ ፖሰስድ ባይ አን ኦብጀክት ዲው ቱ ዘ ፖዚሽን አጌንስት ቱ ዘ ኤርዝ ግራቪቲ። ከኤርዝ ግራቪቲ አጌንስት ቱ ዘ ኤርዝ ግራቪቲ ኤሊቬትድ ስናደረገው ኢነርጂ ፖሰስ እያደረገ ይመጣል ማለት ነው። ኦኬ ሶ እዚህ ጋም ኤሌክትሪክ ፖቴንሻል ኤነርጂው ማክሲመም የሚሆነው ለምሳሌ ሂሪስ ቴስት ቻርጅ ውሰዱ ነው የሚለው። አንድ ቴስት ቻርጅ በሁለቱ ፓራላል ፕሌቶች መካከል አንድ ቴስት ቻርጅ ኪውን በለው ፖዚቲቭ ነው። ይሄ ፖዚቲቭ ቻርጅ በኔጌቲቭ ኢዝሊ አትራክት ይደረጋል፣ በፖዚቲቭ ደግሞ ፑሽ ይደረጋል፣ ሪፔል ይገፋል አይደል? ሶ ይሄ ቻርጅ ኢነርጂ ፕሮሰስ የሚያደርገው ወዴት ብሄር ነው? ወደ ፖዚቲቭሊ ቻርጅድ ወደሆነ ፕሌት ብሄር ነው። ሶ ይሄ ቻርጅ ወደ ፖዚቲቭ ፕሌት ከሄደ ኢነርጂ ፕሮሰስ ያደርጋል። ነገር ግን ኢዝሊ ወደ ታች የሚሄድ ከሆነ ግን ዝም ብለን ብንተወው ይሄ ቻርጅ በፖዚቲቭ ፑሽ ይደረጋል፣ በኔጌቲቭ ቻርጅድ ፕሌቱ ደግሞ አትራክት ይደረጋል። ስለዚህ ኢነርጂ እየቀነሰ ነው የሚሄደው። ሉክ እዚህ ጋር ለምሳሌ ይሄን ኦብጀክት ኤክስተርናል በሆነ ፎርስ ምን እያደረገ ነው? ከመሬት ስበት ተቃራኒ ሙቭ እያደረገ ነው። ኢሊቬት የምናደረግበትን የፎርስ መጠን ወይንም ደግሞ ወደ ላይ ኢሊቬት የምናደረግበትን ጉልበት ኃይል ብንተወው ይሄ ኦብጀክት ወደታች በቀላሉ ሙቭ ያደርጋል ማለት ነው። ኢነርጂ አያገኝም፣ ግራቪቴሽናል ፖቴንሻል ኤነርጂ አያገኝም። በተመሳሳይ መልኩ ይህን ኦብጀክት ግራቪቴሽናል ፖቴንሻል ኤነርጂ ለማግኘት አጌንስት ቱ ዘ ኤርዝ ግራቪቲ ነው፣ ከስበት ኃይል ተቃራኒ ነው። እዚህ ጋም ይሄ ፖዚቲቭ ቻርጅ ከሆነ ከኔጌቲቭ ቻርጅ ተቃራኒ ነው ሙቭ ማድረግ ያለ። ወደታች ነው አትራክት የሚያደርገው። እንደ መሬት ስበት አስቡትና ይሄ ቻርጅ ኢዚሊ ሙቭ ያደርጋል አይደል? ይሄም ማስም ወደ መሬት ፌል ያደርጋል። ነገር ግን ይህን ቻርጅ ኤሌክትሪካል ፖቴንሻል ኤነርጂ እንዲያገኝ ወዴት ነው ሙቭ ማድረግ ያለብን? ወደ ፖዚቲቭ። ስለዚህ ወደ ተመሳሳይ ወደ ሆነው ቻርጅድ ወደ ሆነ ፕሌት ሙቭ ማድረግ ያለብን ማለት ነው። ሶ ዌን ዘ ቻርጅ ፖዚቲቭ ቴስት ቻርጅ ሙቭ ቱዋርድስ ዘ ፖዚቲቭሊ ቻርጅድ ፕሌት፣ ፖዚቲቭ ቻርጅ ከሆነ ወደ ፖዚቲቭሊ ቻርጅድ ወደ ራሱ ተመሳሳይ ቻርጅ ወዳለው ሙቭ ባረግነው ቁጥር ምን አይነት ኢነርጂ ያገኛል? ኤሌክትሪክ ፖቴንሻል ኤነርጂ ያገኛል ማለት ነው። እዚህ ጋር እንደምታዩት ይሄ ቴስት ቻርጅ ይላል አይደል? ወደ ላይ ሙቭ ካረገ ሃይ ፖቴንሻል ኤነርጂ ያገኛል። ወርታች ከመጣ ደግሞ ሎወር ፖቴንሻል ኤነርጂ ነው የሚያገኘው። ሶ እዚህ ጋም ለምሳሌ ይሄን ኦብጀክት ወደ ላይ ከፍ ባረግነው ቁጥር ሃይ የሆነ ግራቪቴሽናል ፖቴንሻል ኤነርጂ ያገኛል። ወርታች ሲመጣ ደግሞ ሎው የሆነ ግራቪቴሽናል ፖቴንሻል። በተመሳሳይ ሀሳብ ይሄም ሁለት ፕሌቶች አሉ። ሁለቱ ፓራላል ፕሌቶች አንደኛው ፖዚቲቭሊ ቻርጅድ ነው፣ ሌላኛው ኔጌቲቭሊ ቻርጅድ ፕሌት ነው። ስለዚህ when the positively charged ቴስት ቻርጅ moves towards the positively charged plate ከሆነ ሙቭ የሚያደርገው ማክሲመም የሆነ
ፖቴንሻል ኢነርጂ ያገኛል ማለት ነው። ኦኬ ሶ ሉክ ለምሳሌ ከዚህ ተነስተን ይሄን ቴስት ቻርጅ ወደዚህ ሙቭ ብናረገው ምን እያገኘ ነው የሚሄደው? ከዚህ ከኤ ወደ ቢ እንበለው ከዚህ ተነስተው ከዚህ ደርሰው ወደዚህ ሙቭ ብናረገው ምን እያገኘ ነው የሚሄደው? ኤሌክትሪካል ፖቴንሻል ኢነርጂ ፕሮሰስ ያደርጋል። ፖቴንሻል ኢነርጂ ፕሮሰስ ያደርጋል ማለት ነው። ኦኬ ሶ ኔጌቲቭ ከሆነ ደግሞ ወደ ኔጌቲቭ ነው ሙቭ የሚያደርግ ያለበት። ኦኬ ሶ ኦልዌይስ the electric potential energy is the energy stored in a system of charges ይላል። በቻርጆች መካከል የሚኖር ኢነርጂ ነው due to their position ማለት just ያለው ሪላቲቭ ዲስታንስ ማለት ነው። ከዚህ ለምሳሌ ከኤስ ከፒ ያለውን ዲስታንስ አር እንበለው ሪላቲቭ ፖዚሽን የምንለው ያን ነው to each other so relative position በምንፈጥርበት ሰዓት when the positive charge towards the positively charged plate when the negative test charge ከሆነ ደግሞ towards the negatively charged plate move ካረገ ምን አይነት ኢነርጂ ፕሮሰስ ያደርጋል? ኤሌክትሪክ ፖቴንሻል ኤነርጂ ፕሮሰስ ያደርጋል ማለት ነው። ኦኬ ሶ ይሄ ቴስት ቻርጅ ማክሲመም የሆነ ወይም ትልቅ የሆነ ፖቴንሻል ኤነርጂ የሚያገኘው ወደ ሲሄድ ነው when the test charge positive test charge ወደ positively plate move ሲያደርግ ነው። ነገር ግን ፑሽ ቢያደርገውም ግን ኤሌቬትድ ወደ እሱ ቻርጅ ወደ ፖዚቲቭሊ ቻርጅድ ሙቭ ስናደርገው ሃይ የሆነ ፖቴንሻል ኤነርጂ ያገኛል። ነገር ግን when the positive test charge ግን towards the negative charged plate move ስናደርገው ግን ምን እየሆነ ነው የሚሄደው? ሎው የሆነ ፖቴንሻል ኤነርጂ ነው ፕሮሰስ የሚያደርገው ማለት ነው። ኦኬ ሶ እዚህ ጋር ምን ይለናል? the concept of electrical potential energy is similar to that of gravitational potential ብዙ ጊዜ ኤሌክትሪክ ፖቴንሻል ኤነርጂ ሲሚላር የሆነ ኮንሴፕት ከማን ጋር አለው? ግራቪቴሽናል ፖቴንሻል። አሁን ሳስረዳችሁ ከስበት ኃይል ተቃራኒ ነው። ማንኛውም ኦብጀክት ኤሊቬትድ ወይም ከፍታ ወደ ላይ ሪላቲቭ ፖዚሽን እያገኘ ሲሄድ ግራቪቴሽናል ፖቴንሻል ኤነርጂውም እየጨመረ ይመጣል። በተመሳሳይ ሁኔታም ኤሌክትሪክ ፖቴንሻል ኤነርጂው በተመሳሳይ ወደ ተመሳሳይ ቻርጅድ ቴስት ቻርጁ ፖዚቲቭ ከሆነ ወደ ፖዚቲቭሊ ቻርጅድ ፕሌት ሙቭ ሲያደርግ ኢነርጂ ፕሮሰስ ያደርጋል ማለት ነው። ኦኬ ሶ ኮንሴፕታቸው ምንድነው? ግራቪቴሽናል ፖቴንሻል ኤነርጂ እና ኤሌክትሪካል ፖቴንሻል ኤነርጂ ምንድናቸው? ሲሚላር የሆነ ኮንሰፕት አላቸው ማለት ነው። ሁለቱን ስናያቸው ለምሳሌ ግራቪቴሽናል ፖቴንሻል ኤነርጂ ነው፣ ይሄ ደግሞ ኤሌክትሪክ ፖቴንሻል ኤነርጂን የሚያሳየን ዲያግራም ነው። ሎክ ለምሳሌ ምን እንረዳለን? ይሄ ኦብጀክት ከዚህ ተነስቶ ወደዚህ ሙቭ አደረገ እንበል ማስ ኦፍ ዘ ቦዲ ኦኬ ተመሳሳይ ከለር ልስታቸው። ሶ ግራቪቴሽናል ፖቴንሻል ኤነርጂ ማለት ጂፒኢ እናደርገው። ግራቪቴሽናል ፖቴንሻል ኤነርጂ ማለት ማንኛውም ኦብጀክት አጌንስት ዘርዝ ግራቪቲ ኤሌቬትድ ስናደርገው ነው። ሶ ወርክ ደን ባይ ግራቪቲ ሲፈለግ ምንድነው የምታደርጉት? ወርክ ደን ማለት ከዚህ በፊት ፎርስ መልቲፕላይድ ባይ ዲስታንስ ነው አይደል? ከዚህ ያለው ዲስታንስ ማን ይባላል? ሃይት አይደል? ሃይት። ሶ ፎርስ ኦፍ ግራቪቲ ነው። ሶ ግራቪቴሽናል ፎርስ ደግሞ ማለት ማስ ታይምስ ግራቪቲ ታይምስ ሃይት ነው። ኤምጂኤች ኢናዘር ወይ ምን ይሰጠኛል? ግራቪቴሽናል ፖቴንሻል ኢነርጂ ማለት ነው። ኦኬ ሶ ግራቪቴሽናል ፖቴንሻል ኢነርጂ ሲፈለግ ኤምጂኤች ነው። ማስ ታይምስ ግራቪቴሽናል አክሰለሬሽን ኦፍ ኤርዝ ታይምስ ሃይት። ሶ እዚህ ጋር ለምሳሌ ግራቪቴሽናል ፖቴንሻል ኢነርጂ ዜሮ ነው ይላል። ለምንድን ነው ዜሮ የሆነው? ሃይቱ ዜሮ ስለሆነ እዚህ ጋር ግራውንድ ሌቭል ላይ ሃይት ዜሮ ነው። ሶ ሃይቱን ከግራውንድ ሌቭል ሜጀር ስለምናደርገው እዚህ ዜሮ ሌቭል ብለን ነው። ሃይቱ እየጨመረ ፖዚሽኑ እየጨመረ ሲሄድ ግራቪቴሽናል ፖቴንሻል ኤነርጂውም ሃይ ይሆናል ማለት ነው። ኦኬ ሶ እዚህ ፖይንት ላይ ግራውንድ ሌቭል ላይ ግራቪቴሽናል ፖቴንሻል ኤነርጂ ዜሮ ነው የሚሆነው። አዲስ ፖይንት ላይ ደግሞ ሃይ የሆነ ማክሲመም የሆነ ግራቪቴሽናል ፖቴንሻል ኤነርጂ እናገኛለን ማለት ነው እዚህ ጋር። ኦኬ ሶ ግራቪቴሽናል ፖቴንሻል ኤነርጂ ሪላቲቭ ፖዚሽን ነው። እዚህ ጋር እንደምታዩት ይሄ ቴስት ቻርጅ ከዚህ ወደዚህ ሙቭ አደረገ ማለት ፖዚቲቭ ነው እንደምታዩት አይደል? ይሄ ቴስት ቻርጅ ወደ ላይ ሙቭ ካረገ ምን ያገኛል? ሃይ የሆነ ፖቴንሻል ኤነርጂ ያገኛል። ወርታች ሙቭ ካረገ ደግሞ በዚህ ኔጌቲቭሊ ቻርጅድ ፕሌት አትራክት ስለሚደረግ ሎው የሆነ ፖቴንሻል ኤነርጂ ያገኛል። ለምሳሌ ይሄ ማስ ወርታች ሙቭ ሲያደርግ ግራቪቴሽናል ፖቴንሻል ኤነርጂ እንደምታዩት እየቀነሰ ግራውንድ ሌቭል ላይ ምንድነው ዜሮ መጣ። ይሄ ቴስት ቻርጅም ፖዚቲቭ ቴስት ቻርጁ ልክ እዚህ ፕሌት ላይ ሲያርፍ አትራክት ስለሚደረግ ዜሮ የሆነ ፖቴንሻል ኢነርጂ ኢላስቲክ ፖቴንሻል ኤሌክትሪካል ፖቴንሻል ኤነርጂ ይኖረዋል ማለት ነው። ኦኬ ሶ በተመሳሳይ ሁኔታ ይሄ ፖይንት ቻርጅ ቴስት ቻርጅ ወደ ላይ ሙቭ ባደረገ ቁጥር ኢነርጂ ፕሮሰስ ያደርጋል። ኔጌቲቭ ከሆነ ደግሞ ወዴት ነው ሙቭ ማድረግ ያለበት?
ሶ አሁን ኔጌቲቭ ፖዚቲቭ ሳይሆን ቴስት ቻርጁ ፖይንት ቻርጁ ኔጌቲቭ ከሆነስ ኔጌቲቭ ከሆነ ደግሞ ሎው የሚሆነው ወዴት ነው? ወደዚህ አትራክት ይደረጋል። በዚህ ደግሞ ሪፔል ስለሚደረግ ኢዝሊ ሙቭ ነው የሚያደርገው። ኔጌቲቭ ቴስት ቻርጅ ነው ከተባለን ኔጌቲቭ ቻርጁ ወደዚህ ሙቭ ካደረገ ሎው የሆነ ፖቴንሻል ኤነርጂ ያገኛል። ወደታች የሚመጣ ከሆነ ደግሞ በዚህ ቢገፋም ሙቭ የሚያደርግ ከሆነ ምን እያገኘ ነው? ማክሲመም የሆነ ኤሌክትሪክ ፖቴንሻል ኤነርጂ ያገኛል ማለት ነው። ኦኬ ሶ ማንኛውም ቻርጅ ወደ ራሱ ተመሳሳይ ወደ ሆነ ቻርጅድ ፕሌት ሙቭ ሲያደርግ ነው ኤሌክትሪክ ፖቴንሻል ኤነርጂ የሚጨምረው። ስለዚህ ኤሌክትሪክ ፖቴንሻል ኤነርጂ እንዴት ነው ካልኩሌት የሚደረገው ስንል ወርክ ደን መፈለግ እንችላለን። ሎክ ለምሳሌ ይሄ ቴስት ቻርጅ ወደዚህ ሙቭ አረገ እንበል። ለምሳሌ ከኤ ተነስቶ ወደ ቢ ሙቭ አረገ ብንል ከኤ እስከ ቢ ያለው የዲስታንስ መጠን ወይ ርቀት መጠን ኤስ ማለት ትችላላችሁ፣ አር ዲስታንስ፣ ዲ ዲስታንስ ማድረግ ትችላላችሁ። ሶ ያለው የዲስታንስ መጠን አር ፖዚሽን እንበል። ሶ ወርክ ደን ማለት ኤሌክትሪካል ወርክ ደን ነው። ሶ እዚህ ጋር እንደምታዩት ግራቪቴሽናል ኢነርጂ ነው ያለው፣ ግራቪቴሽናል ፎርስ ነው ያለው። እዚህ ጋር ግን ቻርጅድ በሆኑ ፕሌቶች ላይ ያለ አትራክሽን ኦር ሪፐልሽን ፎርስ ነው። ኦኬ እዚህ ጋር መጠንቀቅ አለባቸው። ሶ ኤሌክትሪካል ወርክ ደን ማለት ፎርስ ታይምስ ዲስታንስ ነው። ዲስታንሳችን አር ብዬ ሰይሜዋለሁ። ኦኬ ከኤስ ከቢ ያለው ሶ በዚህ በሁለቱ ፕሌቶች መካከል እንደምታዩት ይሄ ፖዚቲቭ ቴስት ቻርጁ ከዚህ ቻርጅ ፖዚቲቭ ቻርጅ ነው፣ ይሄ ደግሞ ኔጌቲቭ ቻርጅ ነው። ሶ ወደዚህ ሙቭ አረገ ካለ በሁለቱ መካከል ምንድን ነው ያለው? ሪፐልሽን ፎርስ ነው ያለው። ከዚህ ጋር ደግሞ አትራክሽን ፎርስ ነው ያለው አይደል? ሶ እነዚህ ሁለቱ ቻርጅድ ፕሌቶቹ ኢኳል የሆነ የቻርጅ መጠን ኪው ቢኖራቸው ከዚህ ቴስት ቻርጅ ጋር አትራክሽንና ሪፐልሽን ነው ያለው አይደል? ሶ ወደዚህ ሙቭ የሚያደርግ ከሆነ ከዚህ ቻርጅድ ከሆነው ፕሌት ጋር ምንድን ነው ፖዚቲቭ ሪፐልሽን ፎርስ አለ። ሶ በቻርጆቹ መካከል ያለው ፎርስ ምን ተብሎ ነው የሚጠራው? ኤሌክትሮስታቲክ ፎርስ። ሶ ኤሌክትሮስታቲክ ፎርስ ሲፈለግ ኤሌክትሪካል ወርክ ደን እዚህ ኳልቱ ኤሌክትሮስታቲክ ፎርስ ደግሞ ኤሌክትሮስታቲክ ኮንስታንት ታይምስ ቻርጅድ ፕሌት ኪው አይደል መልቲፕላይድ ባይ ኢች ቴስት ቻርጅ ስሞል ኪው እንበላት ስሞል ኪው ዲቫይድ ባይ አር ስኩዌር ሶ ከዚህ ተነስቶ ወደዚህ ሙቭ ቢያደርግ ጀስት ሰፓሬሽን ዲስታንስ አር ስኩዌር ሲባዛ ይሄ ኤሌክትሮስታቲክ ፎርስ ነው ሲባዛ አር ሶ እቺ አር ስኩዌሯ አንዷ ትጠፋለች። ኤሌክትሪካል ወርክ ደን ኢኳል ቱ ኬ ታይምስ ኪው ታይምስ ቴስት ቻርጅ ኪው ዲቫይድ ባይ አር ይሆናል። ይሄ ምን ማለት ነው? ኤሌክትሪካል ፖቴንሻል ኢነርጂ ይባላል ማለት ነው። ኦኬ ሶ ኤሌክትሪካል ወርክ ደን ኢዝ ኢኩቫለንት ኢዝ ኤሌክትሪካል ፖቴንሻል ኤነርጂ። ሶ ኤሌክትሪካል ፖቴንሻል ኤነርጂ ሪፕሬዘንት የሚደረገው በዩ ነው። ኦኬ ዩ ኢዝ ኢኳል ቱ ኬ ታይምስ ኪው ታይምስ ስሞል ኪው ዲቫይድ ባይ አር። ሶ ዩ ስታንድስ ፎር ኤሌክትሪካል ፖቴንሻል ኢነርጂ ይባላል። ኦኬ ኢነርጂ ይባላል። ሶ በዚህ መሰረት በቀላሉ ካልኩሌት ማድረግ እንችላለን ማለት ነው። ኦኬ ስለ ኤሌክትሪክ ፖቴንሻል ኤነርጂ ካየን ኤሌክትሪክ ፖቴንሻልስ ማለትም ማለት ነው። ኤሌክትሪክ ፖቴንሻል የምንለው ኢዝ ዘ ሜጀር ኦፍ ዘ ፖቴንሻል ኤነርጂ ኤ ቻርጅድ ኦብጀክት ውድ ሃቭ አት ኤ ስፔሲፊክ ፖይንት ኢን አን ኤሌክትሪክ ፊልድ ፐር ዩኒት ቻርጅ ይላል። ሶ እንደምታዩት አንድ ፖዚቲቭ ቴስት ቻርጅ ወደ ላይ ሙቭ ቢያደርግ ወደ ፖዚቲቭሊ ቻርጅድ ፕሌት ሙቭ ቢያደርግ ሃየር የሆነ ፖቴንሻል ኤነርጂ ያገኛል፣ ኤሌክትሪክ ፖቴንሻል ኤነርጂ። እንዲሁም ይሄ ቴስት ቻርጅ ግን ወደ ኔጌቲቭሊ ቻርጅድ ወደ ሆነ ፕሌት ሙቭ ካደረገ ኢነርጂ ሉዝ እያደረገ ይመጣል። ሎወር የሆነ ኢነርጂ ኤሌክትሪካል ፖቴንሻል ኤነርጂ እያገኘ ነው የሚሄደው። ስለዚህ እንደምታዩት ይሄ ቻርጅድ ቴስት ቻርጅ ኦር ፖይንት ቻርጅ ከአንድ ቦታ ወደ ሌላ ቦታ ሙቭ በሚያደርግበት ሰዓት ኢነርጂው ይለያያል። ያ ኢነርጂ ኢን ስፔሲፊክ ፖይንት ምን ይባላል? ኤሌክትሪክ ፖቴንሻል ኢነርጂ ይባላል። ኤሌክትሪክ ፖቴንሻል ይባላል ያለው ኢነርጂ ማለት ነው። ኤሌክትሪክ ፖቴንሻል የምንለው ሪፕሬዘንትድ ባይ ቪ ነው። ይሄ ኤሌክትሪክ ፖቴንሻል ዘ አማውንት ኦፍ ኤሌክትሪካል ፖቴንሻል ኢነርጂ ኤሌክትሪካል ፖቴንሻል ኢነርጂ ማለት ኤሌክትሪካል ወርክ ደን ማለት ነው ፐር ዩኒት ቻርጅ ዚስ ኤሌክትሪካል ኤነርጂ ዊ ሳይድ ኤሌክትሪክ ፖቴንሻል ኢነርጂ ነው። ዲቫይድ ባይ ቴስት ቻርጅ ምን ይሰጠኛል? ኤሌክትሪካል ፖቴንሻል ማለት ነው። ኦኬ እንደምታዩት ግን ይሄ ፖይንት ከዚህ ፖይንት ወደዚህ ፖይንት ሙቭ ቢያደርግ ፍሮም ኤ ቱ ቢ እንዳያችሁት ይሄ ቻርጅድ ፕሌት ፖዚቲቭ ነው፣ ይሄ ደግሞ ኔጌቲቭ ነው። እነዚህ
ዩኒፎርም የሆነ ኤሌክትሪክ ፊልድ ላይን ናቸው አይደለ? ዩኒፎርም የሆነ ኤሌክትሪክ ፊልድ ላይን አለው። ሁሌም ግን ይሄ ቴስት ቻርጅ ሙቭ ማድረግ ያለበት አጌንስት ቱ ዘ ኤሌክትሪክ ፊልድ ኦር ቱዋርድስ ፓራላል ቱ ዘ ኤሌክትሪክ ፊልድ ነው ሙቭ ማድረግ ያለበት። ኦኬ ፓራላል ማለት አይዘር አጌንስት ቱ ዘ ኤሌክትሪክ ፊልድ ወይም ደግሞ ቱዋርድ ዘ ኤሌክትሪክ ፊልድ መሆን አለበት ማለት ነው። ምን ማለት ነው? እንደምታዩት ይሄ ኤሌክትሪክ ፊልድ ፖዚቲቭ ከሆነ አጌንስት ቱ ዘርዝ ዘ ኤሌክትሪክ ፊልድ ላይን ነው መሆን ያለበት። ለምሳሌ የኤሌክትሪክ ፊልድ ዳይሬክሽን ወዴት ነው? ዳውንዋርድ ነው። ይሄ ቴስት ቻርጅ ሙቭ የሚያደርገው ወደ ፖዚቲቭሊ ቻርጅድ ወደ ሆነው ፕሌት ነው ሙቭ እያደረገ ያለው አይደል? ኔጌቲቭ ቢሆን ደግሞ ይሄ ቻርጅ ኔጌቲቭሊ ቴስት ቻርጅ ወይም ፖይንት ቻርጅ ከሆነ ፓራር ቱ ዘ ኤሌክትሪክ ፊልድ ነው መሄድ ያለበት፣ ተዋርድስ ማለት ነው። በኤሌክትሪክ ፊልድ አቅጣጫ ወደታች ሙቭ ባረግ ይሄ ኔጌቲቭ ቻርጅድ የሆነው ቦዲ ወይንም አካል ኢነርጂ እያገኘ ይመጣል ማለት ነው። ነገር ግን ይሄ ቴስት ቻርጅን ሴሌክት ስላደረግን ፖዚቲቭ ከሆነ ወደ ፖዚቲቭ ፕሌት መሄድ አለበት። ስለዚህ ኢነርጂ እያገኘ ነው የሚሄደው። ከዚህ ኤሌክትሪክ ፊልድ ጋር ዳይሬክሽኑን ስንታዩ ፓራራሊ ኢን ኦፖዚት ዳይሬክሽን ነው ሙቭ ማድረግ ያለበት ማለት ነው። ኦኬ ሶ ኢነርጂ ጌን እያደረገ ይመጣል። ስለዚህ ኤሌክትሪክ ፖቴንሻል ብለን የምንጠራው ኤሌክትሪክ ፖቴንሻል ኢዝ ሪፕሬዘንትድ ባይ ቪ ወይንም ደግሞ ኮመንሊ የምናውቀው ቮልቴጅ ማለት ነው። ኦኬ ኢዝ ዘ ሜዠር ኦፍ ዘ ፖቴንሻል ኤነርጂ ኦፍ ኤ ቻርጅድ ኦብጀክት ኦር ቻርጅ ቴስት ቻርጅ ሊሆን ይችላል would have a specific point in a specific electric field per unit charge. So the amount of electrical potential energy per unit charge we give or we take the potential energy electric potential energy መውሰድ እንችላለን ወይንም ደግሞ እኩል ይሆናል ብለን መውሰድ እንችላለን። ሶ በቀላሉ በዚህ መልኩ እንትን ማድረግ ይችላል። ኦር ኢናዞራይ ኤሌክትሪክ ፖቴንሻል ኤነርጂ ማለት ደግሞ ኬ ታይምስ ቻርጅድ ፕሌት ኪው አለ ቴስት ቻርጁ አለ ዲቫይድ ባይ አር ዲቫይድ ባይ ኪው ይሆናል አይደለ? ሶ ይሄን ሪአሬንጅ ስናደርገው ኤሌክትሪክ ፖቴንሻል is equal to k times q over times small q divided by r divided by the whole ማለት 1 over multiply ብናደርገው እንዲህ ማድረግ እንችላለን። k times q over q over r so ይችኛዋን multiplied by 1 over q ማድረግ ትችላላችሁ። እቺ k q times small q over r ማለት ኤሌክትሪክ ፖቴንሻል ነው። 1 over q ራሱን ስታባዙት ይመጣል። ሶ ይሄ በዚህ ስታፋ ኤሌክትሪክ ፖቴንሻል ማለት k ታይምስ ቻርጅ q ኦቨር r ይሆናል። ሶ ይሄ ኤሌክትሪክ ፖቴንሻል ነው ማለት ነው። ኦኬ ፖቴንሻል ኤሌክትሪክ ፖቴንሻል ኤሌክትሮስታቲክ ኮንስታንት ታይምስ ቻርጅ ዲቫይድ ባይ r at any distance at r distance from the charge ያለ የፖቴንሻል መጠን በቀላሉ ለማስላት እንጠቀማለን። ሶ እዚህ ጋር እንደምታዩት ደግሞ ኤሌክትሪክ ፖቴንሻል ኢነርጂ እዚህ ጋር እንደምታዩት ኤሌክትሪክ ፖቴንሻል ኢነርጂ ፍሮም ኤ ፖይንት ኤ እና ፖይንት ቢ ላይ ኮምፔር ስናደርግ ይለያያል። ኢነርጂ ዲፈረንስ አለ። ስለዚህ እዚህ ፖይንት ላይ እና እዚህ ፖይንት ላይ ያለውን የፖቴንሻል ኢነርጂ ዲፈረንስ ካለ ኤሌክትሪክ ፖቴንሻሉም ዲፈረንስ አለው ማለት ነው። ሶ ኤሌክትሪክ ፖቴንሻል ዲፈረንስስ ማለትም ማለት ነው የሚለውን እኔ ለምሳሌ ኤሌክትሪክ ፖቴንሻል አት ፖይንት ኤ እና ኤሌክትሪክ ፖቴንሻል አት ፖይንት ፒ ላይ ስንፈልግ ምን ማድረግ ይኖርብናል? ኤሌክትሪክ ፖቴንሻል አት ፖይንት ኤ እና ኤሌክትሪካል ፖቴንሻል ኤነርጂ አት ፖይንት ፒ ሶ የእሱን ዲፈረንስ ብንፈልግ የኢነርጂ ዲፈረንስ አለ። ምክንያቱም ይሄ ቴስት ቻርጅ ወደ ፖዚቲቭ ወደዚህ ሙቭ ቢያደርግ ኢነርጂ ወደ ሃየር ፖቴንሻል ኤነርጂ ሙቭ እያደረገ ነው። ስለዚህ ሃየር የሆነ ኤሌክትሪክ ፖቴንሻል ኤነርጂ ጌን ያደርጋል። ሶ ያለውን የፖቴንሻል ኤሌክትሪክ ፖቴንሻል መጠን አት ፖይንት ኤ እና አት ፖይንት ፒ ያለውን ዲፈረንስ ብንፈልግ ምን እናገኛለን? ኤሌክትሪክ ፖቴንሻል ዲፈረንስ ማለት ኢዝ ዘ ዲፈረንስ ኢን ኤሌክትሪክ ፖቴንሻል ቢትዊን ቱ ፖይንትስ ሁለቱ ፖይንቶች ላይ ኤ እና ቢ ላይ እንደምታዩት የፖቴንሻል ዲፈረንስ አለ። ኦኬ የፖቴንሻል መጠን ኤሌክትሪክ ፖቴንሻል ልዩነት አለ እዚህ ፖይንት ላይ እና እዚህ ፖይንት ላይ። ሶ ወደዚህ ይሄ ቴስት ቻርጅ ሙቭ ሲያደርግ ሃየር የሆነ ፖቴንሻል አለው፣ ወደታች ሙቭ ሲያደርግ ደግሞ ሎወር የሆነ ፖቴንሻል አለው። ስለዚህ በተወሰነ ርቀት ወይም ዲስታንስ ምን አለ ማለት ነው የኤሌክትሪክ ፖቴንሻል ልዩነት አለ። ያ ኤሌክትሪክ ፖቴንሻል ልዩነት ምን ይባላል? ኤሌክትሪክ ፖቴንሻል ዲፈረንስ ይባላል። ስለዚህ ዲፋይን ሲደረግ ኤሌክትሪክ ፖቴንሻል ዲፈረንስ ኢዝ ዘ ዲፈረንስ ኢን ኤሌክትሪክ ፖቴንሻል ቢትዊን ቱ ፖይንትስ በሁለት ፖይንቶች መካከል
የኤሌክትሪክ ፖቴንሻል ልዩነት ምን ይባላል? ኤሌክትሪክ ፖቴንሻል ዲፈረንስ ይባላል። ኢትስ ኮመንሊ ምን ተብሎ ይጠራል? ቮልቴጅ ተብሎ ይጠራል። ኤሌክትሪክ ፖቴንሻል ዲፈረንስ ወይም ኤሌክትሪክ ፖቴንሻል የምንለው ቮልቴጅ ነው። ስለዚህ ቼንጅን ቮልቴጅ በኤ እና በቢ መካከል ያለ የቮልቴጅ ልዩነት ለማግኘት ወይም የፖቴንሻል ዲፈረንስ ልዩነት ቼንጅን ቪ ኢዝ ኢኳል ቱ ፖቴንሻል ኤሌክትሪክ ፖቴንሻል አት ፖይንት ቢ እዚህ ቦታ ላይ ወይም ቢ ፖይንት ያልነው ላይ ያለውን የፖቴንሻል መጠን ሲቀነስ ምን እናደርጋለን? ኤሌክትሪክ ፖቴንሻል አት ፖይንት ኤ እዚህ ቦታ ላይ ማለት ነው። ሶ ከዚህ በፊት እንዳየነው ምንድነው ኤሌክትሪክ ፖቴንሻል ሲፈልግ ቪ ማለት ኬ ታይምስ ቻርጅ ኪው ኦቨር አር ነው። ኦኬ ሶ በዛ መሰረት ነው የምንወስደው። ሶ ሜጀርመንታችን ለምሳሌ ከዚህ ከሆነ ከዚህ ያለው ብንወስደው ከኤ ከዚህ ስታንድ ከዚህ ብንወስደው ይሄ አር1 ብንለው ይሄኛው ወይን አርኤ ብንለው ከዚህ ያለውን ዲስታንስ ደግሞ አርቢ ሶ ይሄ ቻርጅ ከዚህ ተነስቶ ወደዚህ ሙቭ አደረገ ብንል ማለት ነው። ሶ ለምሳሌ አር ብለን የምንጠራው ፖዚሽን በማንና በማን መካከል ነው? በአርቢ እና በአርኤ መካከል ያለው ሰፓሬት ዲስታንስ አር ይባላል ማለት ነው። ኦኬ ሶ ለምሳሌ ፖቴንሻል አት ፖይንት ኤ ሲፈለግ ምን ማድረግ ነው የምንፈልግ? ቻርጅ ዲቫይድ ባይ አር ኦፍ ኤ አይደል? ይሄ ዲስታንስ አለ። ፖቴንሻል አት ፖይንት ቢ ስንፈልግ ደግሞ ኬ ታይምስ ኪው ኦቨር አር ኦፍ ከዚህ ያለው ዲስታንስ አር ቢ ይባላል። ኦኬ ሶ የሁለቱን ስናቀናነስ የምናገኘው ኤሌክትሪክ ፖቴንሻል ዲፈረንስ ይባላል። ሶ ኮመንሊ ካልኩሌት ስታደርግ ለምሳሌ ኤሌክትሪክ ቼንጅ ኦፍ ኤሌክትሪካል ፖቴንሻል ኢነርጂ ኤሌክትሪካል ፖቴንሻል ዲፈረንስ ማለት ነው። ኤሌክትሪካል ፖቴንሻል ኢነርጂ እና ኤሌክትሪክ ፖቴንሻል ይለያያል። ኤሌክትሪካል ፖቴንሻል ዲፈረንስ ኢዝ ኢኳል ወይም ቼንጅ ኦፍ ቮልቴጅ ኢኳል ቱ ፖቴንሻል ዲፈረንስ አት ፖይንት ቢ ፖቴንሻል አት ፖይንት ኤ አይደለ? ሶ ቪቢ ብለን የጠራ ነው የትኛው? ኬ ታይምስ ኪው ኦቨር አር ቢ ኬ ታይምስ ኪው ኦቨር አር ኦፍ ቢ ሲቀነስ ፖቴንሻል አት ፖይንት ኤ እዚሽ ጋር ያለችዋን የፖቴንሻል ኤሌክትሪክ ፖቴንሻል መጠን ደግሞ ኬ ታይምስ ኪው ኦቨር አር ኦፍ ኤ ይችኛዋ ማለት ነው። ሶ ኮመን የጋራ እስኪናውስ ቼንጅ ኢን ቪ ኢዝ ኢኳል ቱ የጋራ ማን ይወጣል? ማን ነው የሚወጣው? ጀስት ኬኪው ይወጣል። ማን ነው የሚቀረው? ዋን ኦቨር አር ቢ ሲቀነስ ዋን ኦፍ አር ኤ አይደለ? ሶ ዋን ኦቨር አር ቢ ማይነስ ዋን ኦቨር አር ኤ ማለት ኮመን ሊስነስ ያለው ሪላቲቭ ዲስታንስ ዲፈረንስ ነው። ጀስት ያለው ጋፕ አር ብለን የሰየም ነው ማለት ነው። ኦኬ ሶ በዛ መሰረት ከዚህ ያለው የዲስታንስ መጠን ዲፈረንስ ጀስት ከዚህ ቻርጅ ሙቭ ሲያደርግ ፖቴንሻል ዲፈረንስ እናገኛለን ማለት። እዚህ ጋር መጽሐፋችሁ ላይ 6.13 ፊገር ላይ ፖቴንሻል ዲፈረንስ አለ። ለምሳሌ ኤ ቻርጅ አይደለ? ለምሳሌ እዚህ ጋር ያለው ኤ ላይ እና ቢ ላይ ያለውን የፖቴንሻል መጠን ካልኩሌት አድርጉ ከተባለ ምንድነው የምታደርጉት? ምንድነው ፖቴንሻል ማለት ኬ ታይምስ ኪው ኦቨር አር ነው። ይሄ ነው ፎርሙላችሁ። ይሄ እንዴት መጣ? ከዚህ በፊት ድራይቭ አድርገናል። ምክንያቱም ኤሌክትሪክ ፖቴንሻል ማለት ኤሌክትሪካል ፖቴንሻል ኤነርጂ ዲቫይድ ባይ ቻርጅ ቴስት ቻርጅ። ሶ ይህን ሪአሬንጅ ስናደርግ ኤሌክትሪክ ፖቴንሻል ኢነርጂ ሲባዛ ዋን ኦቨር ኪው ብናደርገው ራሱ ነው አይደለ? ዩ ታይምስ ዋን ዩ ነው ዲቫይድ ባይ ኪው። ሶ ዩ ማለት ደግሞ ኤሌክትሪካል ፖቴንሻል ኤነርጂ ማለት በሌላ አባባል ማለት ነው ኬ ታይምስ ቻርጅ ኪው ታይምስ ስሞል ኪው ዲቫይድ ባይ አር ይሆናል ማለት ነው። ኦኬ ሶ ይሄንን ካገኘን በኋላ ምንድነው የምናደርገው? መልቲፕላይድ ባይ በ1 ኦቨር ኪው እናደርጋለን። ሶ ኪው በኪው ይጣፋና ማን እናገኛለን? ኬ ታይምስ ኪው ኦቨር አር። ይሄ ፎርሙላ ማን ነው? ቪ ኢዝ ኢኳል ኬ ታይምስ ኪው ኦቨር አር ኤሌክትሪክ ፖቴንሻል። ኦኬ ኤሌክትሪክ ፖቴንሻል ተብሎ ይጠራል። ሶ ኤሌክትሪካል ፖቴንሻል የምንለው ዘ አማውንት ኦፍ ኤሌክትሪካል ፖቴንሻል ኤነርጂ ፐር ዩኒት ቻርጅ አድርገን ነው የምንወስደው ማለት ነው። ሶ እዚህ ጋር እንደምታዩት ደግሞ መጽሐፋችሁ ላይ እዚህ ቦታ ላይ እና እዚህ ቦታ ላይ ያለውን የፖቴንሻል መጠን የኤሌክትሪክ ፖቴንሻል መጠን ስንፈልግ እንዴት ነው የምናገኘው የሚለው ማየት እንችላለን። ሉክ ለምሳሌ ይሄ ቻርጅ የሆነ ቦዲ ያለ እዚህ ቦታ እና እዚህ ቦታ ላይ የፖቴንሻል መጠን ምን ያህል ኤሌክትሪክ ፖቴንሻል ኤ ላይ ለምሳሌ ኤሌክትሪክ ፖቴንሻል አት ፖይንት ኤ ይባላል።
እዚህ ቦታ ላይ ደግሞ ያለ የፖቴንሻል መጠን አት ፖይንት ፒ እዚህ ጋር እንዳየ ነው ማለት ነው። ሶ ኢንዲቪጁዋሊ ለመፈለግ ለምሳሌ እዚህ ቦታ ላይ ያለውን የፖቴንሻል ኤሌክትሪክ ፖቴንሻል መጠን ለማወቅ ከዚህ ቻርጅ እስከዚህ ያለው ዲስታንስ አር ኦፍ ኤ እንበለው። ይሄ ደግሞ ከዚህ እስከዚህ እስከ ራሱ ቻርጅ ድረስ ያለው የዲስታንስ መጠን አር ኦፍ ቢ ይባላል። ኦኬ ርቀቱን ነው ማየት ያለባችሁ። ስለዚህ ኤሌክትሪክ ፖቴንሻል ስትፈልጉ ኤሌክትሪክ ፖቴንሻል አት ፖይንት ኤ ማለት ከዚህ ያለው ኤሌክትሮስታቲክ ኮንስታንት ሲባዛ ይሄ ቻርጅ ማለት ነው ሲካፈል ያለው ርቀት ደግሞ ማን ትባላለች? አር ኦፍ ኤ ትባላለች። ስለዚህ ፖቴንሻል አት ፖይንት ኤ ስንፈልግ በዚህ መሰረት ይሆናል። ኤንድ ኤሌክትሪክ ፖቴንሻል አት ፖይንት ፒ እዚህ ቦታ ላይ ደግሞ ያለውን የፖቴንሻል መጠን ለማወቅ ኬ ታይምስ ቻርጅ ኪው ይሄ ቻርጅ ማለት ነው ሲካፈል ያለው ሰፓሬሽን ዲስታንስ አር ቢ ይባላል። ስለዚህ የሁለቱን ዲፈረንስ ወይንም ደግሞ ኤሌክትሪክ ፖቴንሻል ዲፈረንስ የምንለውን ማግኘት እንችላለን። ኤሌክትሪክ ፖቴንሻል ዲፈረንስ ማለት በሌላ አባባል ምን ማለት ነው? ኮመንሊ የምንግባባበት ቮልቴጅ ይባላል። ኦኬ ቼንጅ ኢን ቮልቴጅ ወይም ቼንጅ ኢን ቮልቴጅ ኢዝ ኢኳል ቱ ወይንም ደግሞ ኤሌክትሪክ ፖቴንሻል ዲፈረንስ ኢዝ ኢኳል ቱ ዘ ዲፈረንስ ቢትዊን ከማን ኤሌክትሪክ ፖቴንሻል አት ፖይንት ፒ ሲቀነስ ኤሌክትሪክ ፖቴንሻል አት ፖይንት ኤ ማለት ነው። ሶ ኤሌክትሪክ ፖቴንሻል አት ፖይንት ቢ ደግሞ የት አለ? ይሄው እዚህ ጋር ያገኘ ነው። እሱ ሰብስት እናደርጋለን። ኬ ታይምስ ኪው ኦቨር አር ቢ ይሆናል ሲቀነስ ሌላኛው ደግሞ ኤሌክትሪክ ፖቴንሻል አት ፖይንት ኤ ማለት ደግሞ ኬ ታይምስ ኪው ኦቨር አር ኦፍ ኤ ይሆናል ማለት ነው። ኦኬ ሶ በዚህ መሰረት ማወቅ ይቻላል። ሶ ኮመንሊ ኬ ኪው የጋራ ብታወጡ እዚህ ጋር ያገኛችሁትን ፎርሙላ ታገኛላችሁ ማለት ነው። መጽሐፋችሁ ላይም ይሄንን ፖይንት ያስቀምጣል። ኦኬ ሶ በዚህ መሰረት ኤሌክትሪክ ፖቴንሻል ዲፈረንስ ማለት ኢዝ ዘ ዲፈረንስ ኢን ኤሌክትሪክ ፖቴንሻል ቢትዊን ቱ ፖይንትስ በሁለት ፖይንቶች ወይንም መካከል ያለው የኤሌክትሪክ ፖቴንሻል ልዩነት ኤሌክትሪካል ፖቴንሻል ዲፈረንስ ይባላል። ኮመንሊ ግን ምን ተብሎ ነው የሚጠራው? ኤሌክትሪክ ፖቴንሻል ዲፈረንስ ቮልቴጅ ብለን እንጠራዋለን ማለት ነው። ለዛሬ በቃናል። በሚቀጥለው ደግሞ ሌሎችን ርዕሶችን እናያለን በጋራ። እስከዛው በሌላ ርዕስ ከምንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ